ፍቅረኛሽ ብቻ ማሪ፣ ከልጅነትሽ ሳይሆን ፍቅረኛሽን ከተዋወቅሽበት ቀን ብቻ ጀምሪልን ማሪ። እሺ። በ1999 ነው የተዋወቅኩት። የት ትውውቃችን አዲስ አበባ ቤት የት እንደተዋወቃችሁ በዝርዝር ነው የምንፈልገው። ነው እኔ ለትምህርት አዲስ አበባ መጥቼ አጎቴ ጋር ነበርኩኝ። በመጣሁት አመት ከ8 ወር ከሆነኝ በኋላ እዛ ሰፈር እሱ ሱቅ ተከራይተው ወደዛ ሰፈር መጥቶ ነበር እና በዛ አጋጣሚ ከቤት አንወጣም። አጎቴ በጣም ሀርድ ነው፣ ከቤት አያስወጣንም። ሁሉም ነገር አስቤዛ፣ ሁሉም ነገር የሚመጣ በቤት ነው እና አጋጣሚ አንድ ቀን እሱ እኔ አመት ከ8 ወር ከቆየሁት በኋላ እዛ ሰፈር መጥቶ ሱቅ በተከራዩት ወቅት እኔ ደግሞ ድንገት ወጣሁኝ እና የሆነ የአዲስ አበባ ውስጥ ዕቃ አጥበሽ ምናምን ነገር የቱቦ ውሃ ምደፊ አለ እና እሱ ውሃ ይዤ እንደዚህ ከግቢ ድንገት ወጥቼ ያን ደፍቼ እንዲቀና ብዬ እንትን ስል ሱቁ ላይ እንደዚህ ቆሟል እና እኔ ወጥቼ አላውቅም። ያን ሁሉ አመት ወደ ውጭ ማንወጣም፣ የሚመጣ አስቤዛም ቤት ድረስ ነው። ምንም ልንገዛ ለምንም አይነት ነገር አንወጣም። በዛ ምክንያት ድንገት በወጣው ቀን ነው ያየሁት፣ እሱም ያየኝ እና በዛን ሰዓት ምን እንደተፈጠረ አላውቅም ሀቡዬ እና ደነገጥኩ። በቃ ለምን ምንም አይነት በቃ እኔ ከቤተሰቦቼ በነበርኩበት ጊዜም ከሀገር ሲወጣም አጎቴ ጋር ባለሁበት ሰዓትም የተዋወቅኩትም ሰውም አልነበረም። ያው እንደነገርኩሽ እኛም ከቤትም አንወጣም። በዛ ምክንያት እኔ እንጃ አላውቅም፣ ብቻ ምን አይነት ስሜት ነው ብዬ ደንግጬ ብቻ ገባሁት ወደ ውስጥ ማለት ነው። እሱም እንዲቀና ብለው አየኝና ወደ ውስጥ ገባሁ። ከዛ ከገባው ቀን ጀምሮ ወደ ቤት ከገባሁበት ቀን ጀምሬ አልወጣም። ነገር ግን ሁልጊዜ እሱን ማሰብ ነው በቃ ስራዬ በሙሉ ማለት ነው። አሁን ወጥቼ እንዳላገኘው ምንም የሚገዛበት ምክንያት ለምን ሱቅ እንደሚሄድ ምንም አይነት ምክንያት የለኝም። በምን ምክንያት ነው ሱቅ መሄድ የምችለው? በዚህ አጋጣሚ በቃ የሆነ ዕቃ ከቤት ማለቅ አለበት እሱን ለማየት ወይ የሆነ ነገር ምክንያት ይዤ ሱቅ ካልሄድኩኝ እንዴት ነው መሄድ የምችለው የሚለው ነገር እንትን ስላልኩኝ ከዛ ቤት ውስጥ በጣም ብዙ ጊዜ ዘውትር የሚፈልገው አጎት የሆነ አምቦዋ የሆነ ማማ ወተት ምናምን ነገር እንደዚህ እንትን ይላል እና እሱ ከሰዓት ያን ማማ ወተት ገዝቶ መጥቶ ዕቃውን የተቀበልኩት እኔ ነኝ። ከዛ ያንን ዕቃ ተቀብዬ ማማውንና እንትን ምንድነው አምቦዋ ከውስጥ ደበቁት ሱቅ ለመሄድ ማለት ነው። ከዛ ስደብቀው በኋላ ላይ እሱ ቁጭ ብሎ ምናምን እንደዚህ በቃ አሁን ከሰዓት መቀመጥ እፈልጋለሁ ምናምን አለና ቡናውን ቆልቼም ብዬ እንትን ካልኩ በኋላ እንደ ባባኮ እንትን ወተት እኮ አላመጣህም አልኩትኝ። ከዛ ስለ ኧረ አምጥቻለሁ ክችች በፍጹም የለም እኔ ወተቱን ደብቄዋለሁ። ለምን ሱቅ መሄድ ስለፈለግኩኝ እሱም ማግኘት ስለፈለግኩኝ ማለት ነው። ከዛ በቃ እሺ ችግር የለውም እንቺና ገዝተሽ ነኝ ምናምን ነገር አለኝ። ከዛ ስለኝ ሀቡ ደስታዬን ምን ብዬ ልንገርሽ፣ በቃ እዛ ቦታ ለመሄድ ብቻ የተደሰትኩት ደስታ አይደለም። ከዛ ብሩን ተቀብዬ ሱቅ ሄድኩትኝ። ሲሄድ እሱም አልነበረም። እሱ ተከራይቶ ያለበት ሱቅ ከእህቱ ጋር ነው የሚሰሩት እና ያ ሱቅ ደግሞ እህቱ ተቀምጣለች። ከዛ ሲሄድ እሱን አላገኘሁትም። ወይኔ እሱን ለማግኘት ብዬ ስንት ዕቃንትን ብዬ አባክኜ እዚህ ድረስ መጥቼ የለም ሀቡ እንዴት ተናደድኩ ብታይ ምን ብዬ ልንገርሽ። ከዛ ልክ ሊመለስ እንደዚህ እንትን ማማ ወተት ስጭኝ ብዬ ከስራ ምን ሆነሽ ነው ተናደሻል ምናምን ነገር አለችኝ። አይ ምንም ነገር አልሆንኩም እንደ ሰላምታ አይቀድምም እንደ ምናምን ስትለኝ አይ ምንም ነገር አልሆንኩም ዕቃ ምናምን ፈልጌ የፈለኩት እንትን ማማ ነበረ ስጭኝ በቃ ብዬ ከዛ ማማ ሰታኝ በንዴት እንትን አምቦዋ ረስቼ ተመለስኩኝ ተናድጄ ማለት ነው። ከዛ አምቦዋን ረስቼ ስመለስ እንደ ወተት ብቻ እኮ ነው ይዘሽ የመጣሽው የት አለ አምቦዋ ምናምን ነገር ስለኝ ጊዜ ወይ በቃ እሺ ቅርታ ምናምን ብዬ ተመለስኩኝና እሱን ሊገዛ ሄድኩት ድጋሜ። እኔ ድጋሜ ወደዛ ተመልሼ ሲሄድ ከዛ እሱ ደግሞ የሆነ ኤርፎን ምናምን እንደዚህ ሰክቶ ከላይ ወደ ሱቅ እየመጣ ነው። የሆነ ዕቃ ከእንትን ከመርካቶ ዕቃ ምናምን ነገር ይዞ ከእህቱ ባል ጋር አንድ ላይ ሆኖ ዕቃ ነገር ይዞ እየመጣ ነበር እና ልክ እሱን
ረስቼ እንደተመለስኩኝ ወደ ሱቅ ሲሄድ ድጋሜ ፊት ለፊት ተገናኘን። ወይኔ እንዴት ደስ እንዳለኝ በቃ እንዴት እንደተደሰትኩኝ ምን ብዬ ልንገራችሁ። በቃ አላቅም፣ ደስታዬ ወደር የለውም። በቃ በምክንያት ነው ማማኑ ስጄ አምባዋን የረሳሁት ምናምን ብዬ ከዛ በቃ ደስን ያለኝ። ከዛ ወደዛ ሲሄድ እሷ ቅድም እኮ ተናደሽ ነበረ፣ አሁን ግን ደስ እያለሽ የሆነ ደስታ ፊት አለኝ። ምን ሆነሽ ነው? የተናደሽበት መጀመሪያ ነበረ? ምን ተፈጥሮ ነው ምናምን ነገር ስትለኝ አይ ምንም ነገር አልተፈጠረም አልኩ። ሀውዬ ድጋሚ አምባዋን ረስቼ ሲሄድና ከዛ እሱን ሳገኝ ቀላል ደስ አላል ወላሂ አዚም ምን ብዬ እንደምነግርሽ። ከዛ በኋላ እንትን አልኩኝና ሰላም ብዬ ምን ሆነሽ ነው ምናምን ነገር አይ ምንም አልሆንኩም የሆነ ዕቃ ረስቼ ነበር እሱን ተመልሼ ወስጄ እየሄድኩ ነው። ሰላም ነው ግን አልኩት። ሰላም አለኝ። ምንም በቃ ምንም አልመሰለው። እኔ ብታይ በዛ ሰዓት ልቤ እንዴት እንደሚመታው ብታይ፣ ሀቡ እንቀጠቀጣለሁ ብታይ። ኧረ እንደው አንዳንዴ ወላሂ በቃ ጅል ነው የሆንኩት። በቃ ታውቂያለሽ። ከዛ ያ ቀን እንትን አልኩት። ያንን የረሳሁትን ዕቃኑን ተቀብዬ ወደ ቤት ተመለስኩ። ከዛ በኋላ ላይ እንደዛ ስልስል መጨረሻ ላይ ሌላ ቀን በምን ምክንያት ላገኝ? እኔ ብቻ ነኝ እየተሰቃየሁ ያለሁት ወይስ ይሄ ሰውዬ በቃ እኔ ጋር የሚሰማው ነገር እሱ በአለ የሚለው ነገር ጥያቄ እየሆነብኝ መጣ። ከዛ በቃ ጠዋት ቀን ማታ እሱን ማሰብ ነው። ምንም አይነት ነገር በቃ ሀሳብ የለኝም። ካሁን ማች አገኘሁ እንዴት ላገኝ የሚለው ነገር በጣም እንትን አልኩት። ከዛ የሆነ ጊዜ እንደዚህ ሳየው ልብስ ውጪ ላይ ነው የምናጥበው። ከዛ ልብሱን እያጠብኩ እያለ የእኛ እንትን ግቢ ውስጥ ልብስ የምናጥብበት እና እነሱ የተከራዩበት ሱቅ አጠገብ ለአጠገብ ነው። መሀላችን ምንድን ነው ያለው? እንደ አጥር ነገር ነው መሀላችን ያለው። ግርግዳ አንድ ላይ ነው። በቃ ምንም እንትን መሀል ላይ የለም። እነሱ የተከራዩበት ሱቅ ግርግዳ አንድ ላይ ነው። ከዛ በኋላ ሀቡ የሆነ እንደዚህ በቃ እንትን ብዬ ልብስ እያጠብኩ ጎንበስ ብዬ ቀና ስል ምናምን ትስል በቀዳዳ አሾልኮ እንደዚህ ሲያይ አይን ላይ ተገጣጠም እንዲሾልኮ ማለት ነው። ከዛ ውሃ ልደፋ እንደዚህ እንደያዝኩኝ እንዴ አንተ ምንድን ነው የምታደርገው አልኩትኝ። ከዛ ስለው ለምንድን ነው እንደ በፊቱ አትመጭም ጠፍተሻል ምናምን ነገር አለኝ። ከዛ ስለኝ አይ እኔ ዕቃ እኮ ለመግዛት ራሱ አንወጣም እንዲህ ነው ምናምን ብዬ አጋጣሚ እነሱን ቤት አልነበሩም። ብቻዬን ግቢ ውስጥ ልብስ እያጠብኩ ነበረ። ከዛ በኋላ ተውኩኝ። በዛው ቅጽበት እሱንም አገኘው፣ ደስ አለኝ። በኋላ ላይ ተመልሼ እሱን እንዳለ ተውኩኝና አሀ በቃ እኔ ጋር ብቻ አይደለም እሱ ጋር የሆነ በቃ እንትን አለ ብዬ በቃ የሆነ ስሜት አለው ብዬ አሁን በቃ ይበልጥ ደግሞ እንዳስብ አደረገኝ። ይበልጥ ማለት ነው። ከዛ በኋላ ላይ ደግሞ በቃ እንደዛ እያን ሀቡ ሳምንት በሙላ ቤቱን ሱቁን ተከራይቶ እዛ በቆዩ በሳምንት ምንም አይነት ነገር ለምን አስተፍርላ ምንም ሳይወጡ በፊት ከዛ ስንል ጭራሽ እኔም አልወጣም እሱም ሊያገኘኝ አልሞከረም። ምንም እንትን አላልኩም። በመሀል እንትን ተነስቶ አጥር ተነስቶ ግርግዳ አንድ አደረጉ። ከዛ ግርግዳ አንድ ሲያደርጉ ይሄ ግርግዳ ምንም አይነት በቃ ሾልከሽ ለማየትም ለምንም አይመችም። በቃ እንዴት ሆኜ ማግኘት እንደሚችል ራሱ አላውቅም። ከዛ በኋላ ለመጨረሻ ላይ ማድረግ ያለብኝ በቃ እነሱ ሲወጡልኝ ይሄንን ግርግዳ እንደምንም በቃ አፈር ነው ብቆፍርም ምንም ብልም አገኘዋለሁ በቃ አልኩትኝና ራሴ ቁፋሮ ገባ። ግርግዳውን መቆፈር ገባሁት። ሀቡ እየሰማሽኝ ነው? ከዛ ግርግዳውን ቁፋሮ ሲገባ እሷ ስትወጣልኝ ለምን እሱም ደግሞ በጣም ኃይለኛ ነበረች። ያው ባለቤቴ አጎቴ ብቻ አይደለም እና ከባድ ነው ያኔ በጣም ሁኔታው በጣም ከባድ ነበረ እዛ ባለውበት ሰዓት። በቃ ሁለተኛ ተጨማሪ ስቃይ ደግሞ እሱን እየወደድኩበት እዛ ምንም ነገር እንትን ሳልለው በቃ ግርግዳውን ጀመርኩት። ሀቡዬ ክብሪትዬ ቴንክ ዩ ሶ ማች ማይ ላቭ ክበሪልኝ። ጀመርኩት ግርግዳውን መቆፈር ጀመርኩ። ከዛ ለካ እነሱ ለመውጣት ቀጠሮ ላይ ናቸው። ሱቁን ለመልቀቅ እንትን ብሎ ተዘጋጅቷል።
አሁን እንትን ስል እሷ ስትወጣልኝ ግርግዳውን ጀምራለሁ። ስትመለስ ከበቱን የሆነ በውስጥ የልብስ ቀበት አለ፣ እሱን እመልስበታለሁ። ከዛ በኋላ በቃ እንትን አልኩትኝና እንደምንም አርጌ የሆነ እጅ ማስገባ የሆነ እሱን የማገኝበት መንገድ አገኘሁት። ከዛ በኋላ ላይ እኔ እንደዚህ መቆፈሬ ነው የማውቀው። ለካ እሱ ደግሞ በዛ በኩል እሱ ጀምረዋል፣ ሀቡ በውስጥ በኩል። ከዛ ልክ እንደዚህ ቁፍር አድርገን ሁለት ቀን ፈጀብኝ። ያንን እንትን ግርግዳ እንትን ቦታ ለማውጣት 2 ቀን ፈጀብኝ። እኛ ፊልም ላይ ነበር የምናውቀው ግርግዳ የሚቆፍሩ ለመገናኘት። ሀቡዬ ወላ ከአስራ አንድ ዓመት አንድ ቀን ልትሰሚ ትችያለሽ። እና ከዛ በኋላ እንትን ስል ልክ እንደዛ እንደጀመርኩኝ ለካ እሱ በውስጥ እንትን ብሎታል። የሆነ ዕቃ እያነሳ እሱም እንትን ብሏል። ለምን መሀላችን በፊት እሱ አጥሩን እንዲፈቀቅ እያደረገ ነበር የሚያናግረኝ። አጥር ነገር ነበር እና የአጥሩ ተዘግቶ ግርግዳ አንድ አደረጉ። አንድ ሲያደርጉ ያፈርሶ በመሀል እሱ ፈርሶ አንድ ሲያደርጉ በቃ ያለኝ አማራጭ ይሄንን እንትን ማለት ነው። ቀን ተቆልፎብን ነው፣ እኔም አልወጣም። ሁሉ ነገር በቃ እንደ እስር ቤት ነው ያለሁት። እንዴት ነው ማግኘት የምችለው? ከዛ በኋላ መጨረሻ ላይ እንዲህ ፈቀቅ ሲያደርጉ ለካ በውስጥ እሱ ስለጀመረ ቀለለኝና ከዛ ፊቱን እንደዛ ወደ ፊት ለፊት ወደ ሱቁ ፊቱን እንደዚህ አዙሮ ቁጭ ብሏል። ልክ እጄን እንደዚህ ሳስገባ ብቻ ጭንቅላቱን ነው ያገኘው። ዝለል አለና ከእንትኑ በመስኮቱ ወጥቶ ወደ ውጭ። ኧረ እኔ ነኝ ምን ሆነህ ነው ምናምን ነገር አልኩት። እንዴ እኔ እኮ አይጥ መስሎኛል፣ ምን ሆነሽ ነው በዚህ ሰዓት ምናምን ነገር አለ። ከዛ እንዴና እኔ ማውጫ መግቢያ አጣሁት። እንደገና ደግሞ እንትኑን ቆፍሮ አነሱና ያቺ በቀዳዳ እንትን በአጥር የምንገናኘውም ተዘጋ። እንዴት ላገኝ አልኩት። ከዛ ስለው በቃ ችግር የለውም ዋና መገናኘታችን ነው፣ ያው ከሳምንት በኋላ ይህን ሱቅ ለቀን እንሄዳለን። የሆነ ደብዳቤ አዘጋጅቼልሽ ነበረ፣ እሱ ልሰጥሽ ነው። በነገራችን ላይ አልዋሽሽም፣ እኔ ራሴ ጀምሬ ነበር አለኝ። እሺ ስጠኝ አልኩት። ከዛ ያን ደብዳቤ ሰጣኝ። በሳምንቱ ያን ሱቅ ለቆ ወጡ። ከዛ ሀቡ አንደኛ ነገር እዛ ቤት በጣም እየተሰቃየሁ ነው ያለሁት። እኔ ከዛ ቤት እንዲወጣ እሱ ሰበብ አድርጎልኝ ሊሆን ይችላል ብዬ ነበር እንትን ስል የነበረው። በቃ ታውቂያለሽ፣ የሆነ እስር ቤት እንዳለ ሰው ታውቂያለሽ፣ ዘመድ ቤት መኖር ማለት ነው። ከዛ በኋላ ላይ መጨረሻ ላይ በቃ ያንን ደብዳቤ ሰጥቶኝ ምን ብሎ ሱቁን ለቀቁት። መች የምንለቅ አናውቅም፣ ግን ሳምንት ነው የተሰጣን እንወጣለን ምናምን ብሎኝ በቃ ደብዳቤውን ተቀብዬ በቃ በዛ መጽናናት ጀመርኩኝ። ምንም ነገር መልስ ሳይሰጠኝ ሄዱን። በስንተኛ ቀን እንደዚህ የሆነ ቆሻሻ ነገር ይዤ ወጥቼ በባልዲ እንደዚህ ወደ ቱቦ ልደፋ እንትን ስል ሱቁ ታሽጓል። ከዛ በቃ ታውቂያለሽ የሆነ በቃ እንዴት መሰልሽ ላታገኝ የመጨረሻ በቃ ለመጨረሻ ይሄ ሰው እኔ ከዚህ በፊት ሰውን ቀርቤ አላውቅም፣ ሰውን ቀርቦኝ አያውቅም። ለምንድን ነው ግን ይሄ ሰው እየተዋወቅኩት ምናምን አልኩትኝ። እዚህ ጋር ላይ መሰለሽ ሳልፍ የነበረው እንትን ስለነበረው በቃ እሱ ሰበብ አድርጎኝ እንደው ከዚህ ቤት ቢያስወጣኝ የሚለው ተስፋ ነበረኝ። የእሱ መሄድ ደግሞ የበለጠ ተስፋ እንዲቆርጥ አደረገኝና ከዛ በዛው እንደዛ እንዳለው ወጡ። በወጡት 15 ቀን ከሆናቸው በኋላ የሆነ ጥቁር ጃኬት ለብሷል፣ ቲሸርት ምናምን ነገር። ከዛ በወጡት በ15 ቀን ተመልሶ እዛ ሰፈር መጣ። በወጡት በ15 ቀን ከዛ በር ይንኳኳል። ሲወጣ ማንም ሰው የለም። ይንኳኳል በር ሲወጣ ማንም ሰው የለም። የግቢ በር ማለት ነው። ከዛ ስለው ማኑት ምናምን ስለው እስኪ በር እየተንኳኳ ነው ውጪ ምናምን ነገር ሲያይ ሱቅ ያዘዛችሁ ነገር አለ እንደ ምናምን አልኩትኝ። አይ ምንም ነገር የለም ምናምን ስሎኝ ከዛ ሲወጣ እኔ ሌላ ሰው ከመጣ አውቃለሁ የዚህም ቤት ባህሪ ነግረሽኛል ያለሽበት ሁኔታ ስለማውቅ ለዛ ብዬ ነው እየተደበቅኩ እንትን ያልኩትኝ ምናምን ብሎ ከዛ ሲመጣ ሲም ካርድ እቺ ሞባይል ታውቂያታለሽ ምንም ነገር እንትን የሌላት ኖኪያ። ከዛ እሱም ብሎ ሲም ካርድ አስገብቶ ምን ብሎ በቃ
እኔ መገናኘት ስለማንችል መውጣትም ስለማንችል ሱቅ ለመምጣት ራሱ ከባድ ስለሆነ በዚህ ቢያንስ እንገናኛለን። ግን በአላህ ተጠንቀቂ። ለምን እኔ ወንድ ነኝ። ቢያንስ እዚህ ቤት ደግሞ ያለሽበትን ሁኔታ የምታውቂው አንቺ ነሽ። እኔ ስታናግሪኝ ብቻ እንትን በይ፣ ከዛ ውጭ ሲሙን አውጭ ምናምን ብሎ እሱን አምጥቶልኝ ይሄ ሰላም ብሎ ወላሂ ሀቡዬ በቃ እንትን ብዬ በቃ ተንጠልጥዬ በቃ ብታይ ታውቂያለሽ የሆነ በቃ ተስፋ እየኖረኝ ከዛ ቀጠልኩኝ። ስልክ ቁጥሩም አለው የራሱን ስልክ ቁጥር ሴቭ አድርጎበታል። ከዛ ስልኩን እንትን አልኩትኝ። እነሱ ሲወጡ እነሱ እንትን ሲኖሩ የሆነ ቦታ ቆፈርኩ ስልክ እያስቀመጥኩ ሳይኖሩ እንደ ልቤ እያናገርኩ እያወራሁ ከዛ እንትን አልኩትኝ። ስንል መጨረሻ ላይ እኔ አሁን 2 ዓመት ሊሞላኝ አካባቢ እነሱ ጋር እኔ ከቤ እንትን ወደ ውጭ ካልሄድኩኝ አለች ያጎቴ ምስት ማለት ነው። ሀቡዬ ቤት ውስጥ ምንም ነገር ያጣችሁ ነገር የለም። ቼክ ነው የሚቆረጥላት ምንም ነገር አጎቴ አስመጪ እና ላኪ ነው። ምንም የጎደላት ነገር የለም። የሆነ ቅብጠት ታውቂያለሽ። እኔ ለትምህርት ተብዬ እዛ ቤት የተላኩት ወይ ትምህርትን አልተማርኩ ወይ የሆነ ስራ አልሰራሁት። ይሄ ሁሉ ዓመት እዛ ቤት ብቻ ዝም ብዬ ቁጭ ብዬ ሳገለግል ነበር የቆየሁት። ከዛ በቃ እሷ መሄድ ጀመረች። እኔም ደግሞ በቃ አይደለም ይሄንን ሰበብ አግኝቼ ይቅርና እሷ ብትሄድ ራሱ እንትን እላለሁ። ስለዚህ ችግር የለውም ምናምን ብዬ በቃ እሷ ፕሮሰሱን ጀምራ ምን ብላ በአስተካክላ እንትን ባለችው ቁጥር እኔም ተዘጋጀሁ። ያለኝን ቡትቶዬን በኩርቱ ፌስታ ላይ ሰብስቤ ወይ ሰው ቤት መግባት ወይ የሆነ ነገር መሆን እወጣለሁ አልኩት። በቃ ከዚህ እዛ ተነሳው። እሷ ልክ እንደ ዛሬ እሷ በተሳፈረችው እኔ ነገሮቹን ላሳጥርልሽ ብዬ ነው ሀብዬ። እሷ ልክ እንደ ዛሬ እሷ በተሳፈረችው በበንጋታ እኔ ሚቃዬን ይዤ ውጥት አዲስ አበባ ውስጥ የት ልሂድ የት ልሁን የት ልግባ ምንም የማውቀው ነገር የለም። ለምን አልወጣማ ከቤት አልወጣም። የመጀመሪያ ነው ከቤት መውጣት። ዝም ብዬ ፌስታሌን ይዤ መንገድ ለመንገድ እንከራተታለሁ። ከዛ ስራ ፈልገሽ ነው አለኝ አንዱ እንደዚህ ተጠግቶ። አዎ በእናትህ ስራ ፈልጌ ነው ምናምን ነገር አይ ሰው ቤት ትገቢያለሽ አለኝ። ችግር የለው ማንኛውም ነገር ይሁን ልግባ አልኩት። ለሱም አልደወልኩም። የሆነ ታውቂያለሽ በቃ እንትን ተሰማኝ። ልክ ገና ለገና ወደደኝ ብዬ እሱ ላይ የሆነ ለመጠጋት የሚፈልግ ሰው ያስመስልብኛል። አልፈልግም አልኩና እሱ ጋርም አልደወልኩም። ከዛ እሱን ያንን ደላላውን አናግሬ መንገድ ላይ አጋጣሚ ባገኘሁት ከዛ የሆነ ቤት ግቢ አለኝ። ስንት ነው ግን ደሞዝ አልኩት። 30 ብር አለኝ። ምን አልኩ 30 ብር እሺ ችግር የለውም አልኩትኝ እና ገባሁ። ከዛ በኋላ ገብቼ እዛ ቤት ስገባ አንድ ልጅ አላት። ከዛ ልጇን እያሳደግኩኝ ምን እያልኩ እሷ ደግሞ የራሷን ስራ እንትን እያለች የቀጠረችኝ ሴትዮዋ ባልም የላትም አንድ ልጅ አላት። እዛ እንደዛ እየሆንኩ በመጨረሻ ላይ የሆነ ጊዜ ሲሜን ሳስገባ ወደ 130 የሚሆን ሚስኮል እና ሜሴጅ ማአት በቃ ምን ሆነሽ ነው? ለምንድን ነው የጠፋሽው? በቃ የሆነ ምንድን ነው የስኪል በቃ እኔ እንጃ ጭንቀቱ በቃ ታወቀኝ። ከዛ ካርድ ሞልቼ ምን ብዬ ሴትዮን ካርድ ሞይልኝና ሊደውልለት ወይ ታዲ ብዙ የማይመስል ነገር እየተቀላቀለበት ነው። በ30 ብር ሰራተኝነት የተቀጠረች ሴት እንዴት ነው ስልክ የሚኖራት? እንዴት ነው? እኮ ገዝቶ አምጥቶልኝ እኮ ነው የዛን አጎቴ ቤት እያለው እኮ ሞባይልን የሚያህል ነገር እያለሽ እንዴት በ30 ብር? በስንት ዓመተ ምህረት ነው በ30 ብር? ታሪኩ የጀመረው በ1990 ነው አይደለም? በ1999 ሀቡ በ1999 በ1999 የዛሬ 18 ዓመት የዛሬ 18 ዓመት ሰራተኛ በ1999 ያን እንትን ሚሊኒየም መግቢያ ላይ ማለት ነው እኮ የዛሬ 18 ዓመት በ1999 ሰራተኛ በ30 ብር ነበር የሚቀጠረው። 30 ብር አለ። እኔ አላውቅም ሀቡዬ ብቻ ከዛ ቤት ለመውጣት ብቻ ነበር ፍላጎቴ። ከዛ ገባሁትኝ እንትና ለሱ ደወልኩለት። ከዛ ደውዬለት እንዲህ ካጎቴ ቤት ወጥቻለሁ እና አሁን ሰው ቤቱ ነው የገባሁት ምናምን ነገር አልኩት። ነገርኩኝ። ችግር የለውም በቃ አብሽሪ። አሁን የት ነው ያለሽው? እኔም ከእህቴ ከእሷ ስራ ቦታ ወጥቻለሁ እና
የራሴ የሆነ እንትን ተቀጥሬ እየሰራው ነው ያለሁት ምናምን ነገር አለኝ። እሺ ችግር የለውም እኔም ስራዬን እሰራለሁ፣ አንተን ምንም የማስቸግረው ነገር የለም፣ ብቻ ሰላም መሆኔን ታውቅ ነው የምፈልገው ምናምን ብዬ ነገርኩት። ከዛ በኋላ እንዳለ እናወራለን በየቀኑ፣ እሱም ይደውልልኛል እኔም እደውልለታለሁ። ከዛ እዛ ቤት 8 ወር እንትን ከሰራሁት በኋላ የሆነ እንትን ቦታ ሄጄ ሌላ የተሻለ ስራ መፈለግ ጀመርኩ። ከዛ ሌላ ስራ እንትን አልኩትኝና አጋጣሚ ወደ እንትን ወደ አውቶቡስ ተራ የሆነ እንትን ባሬስታ ስራ የምትገቢ ከሆነ ምናምን አሉኝ። ከዛ ባሬስታ ስራ ተቀጥሬ እዛ መስራት ጀመርኩ። ባሬስታ ማለት ቡና ማፍላት ምናምን ነገር እንደዚህ ማለት ነው። ከዛ ገባሁ። እዛ የገባሁበት ቤት የዛ ቤት ሼፍ እንትን ምንድን ነው ሼፍ የዛ ቤት ሼፍ ነው እሱ። እኔ የገባሁበት ሼፍ ማለት ነው። ከዛ እንዴ አንቺ እዚህ ታውቂያለሽ እዚህ እንደምሰራ ታውቂያለሽ ወይስ የነገረሽ እህቴ ነግራሽ ነው ወይስ ታውቂያለሽ እዚህ ቦታ ሳይ አይ ባሪስታ ስራ ትሰሪያለሽ ምናምን ስለው እኔ እዚህ ጋር ተቀጠርኩኝ፣ ግን ምንም እንትን ያልኩት ነገር የለም አላውቀውም ምናምን ነገር ስለኝ ችግር የለውም በቃ እዚህ አሁን እኔ እንትን ስለምሰራ አለኝ ሼፍ ሆኜ እንትን ስለምን አንቺ ደግሞ ቡና በማፍላት እንትን ትያለሽ በቃ ምንም ችግር የለውም አልኩኝ። ነገርኩት ለሰውየው። ገባው ስራውን እየሰራው እያለ በኋላ ላይ በቃ አሁን ወድሻለሁ እንደዚህ ነው ምናምን ምንም የሚለኝ ነገር የለም። በዛ እንዲሁ ኖርማል በቃ ታውቂያለሽ አይደለም በቃ የኔ ሰው ነው እላለሁ እንጂ ምንም በቃ እንደዚህ ተቀራርበን የሚገልጽ ሊሆን የነገረኝ ነገር የለም። ለምን እሱ የስራ ሰው ነው፣ መለወጥ የሚፈልግ የሚወራራጥ ሰው ነው። ከዛ በቃ ሳየው በቃ ታውቂያለሽ የሆነ የምትመኝ ሰው ታውቂያለሽ የሆነ የምትመኝ ሰው በቃ ለመለወጥ የሚሯራጥ እንደዛ አይነት ሰው ነው። ከዛ በቃ ምንም በቃ ሴትነት እኔ አውጥቼ እንዳልናገር ሴትነት ነው እያያዘኝ ያለው እዚህ ጋር ቢያንስ የሆነ ፍንጭ እንትን ብለኝ ተስፋ ኖሮኝ ከእሱ ጋር እንትን የመቀጠል እንትን ይኖረኛል ብዬ እንትን አልኩኝ። ከዛ በኋላ ላይ ደግሞ መጨረሻ እህቱ በጣም ቀረበችኝ። እሷ በጣም እንትን ትለኛለች እና በደንብ እንትን በይ እሱ የሚፈልገውን የማይፈልገውን ግልጽ እንኳን ላይነግርሽ ይችላል፣ ግን ለአንቺ ያለው ቦታ በጣም እንትን ስለሆነ እኔ ስለማቅ ነው ምናምን ብላ በቃ እሷም ትነግረኛለች፣ በጣም ትመክረኛለች። በቃ ስለ ሌላ ህይወት ወደ ሌላ ህይወት እንደማስብ እንዳላስብ ሁሉ በቃ ያለው ለኔ ያለውን ነገር እሱ ይነግራታል እሷ ማለት ነው። እሷ በቃ በእጃ ዙር እንዲህ ልሻል እንዲህ ነው ምናምን ነገር አትለኝም። እሷ ግን እንደምትነግረኝ ይገባኛል ሁሉም ነገር ማለት ነው። ከዛ በኋላ እንደዛ ስንሆን መጨረሻ ላይ እንዲህ እስከ መቼ ነው በቃ እኔ ከሱ አንደበት ማልሰማ ሰው እየነገረኝ እንዴት ነው በቃ እንትን ብሎ ምናምን አልኩትኝ። ከዛ በኋላ ላይ ለሱም እዛ ቤት እየሰራ ፓስፖርት አወጣ እኔው ራሴ ማለት ነው። ከዛ በቃ የሆነ የራሴ የሚሆን ነገር እንዲኖረኝ በዚህ መካከል ከማውራትና እንደዚህ በቃ የሆነ እንትን ከማለት ውጪ ምንም አይነት ነገር ግንኙነት የለም፣ ምንም አይነት ነገር። ከዛ ላይ ደግሞ እሱ የሆነ አክራሪ ነገር ታውቂያለሽ፣ የሆነ ያከራል ምንም በቃ ጋብቻ ካልሆነ በስተቀር እንደዚህ እንትን ምንም ነገር እንደሌለ መሆን እንደማይችል ምናምን ነገር እንትን ስለምን እኔም እፈራለሁ። ቀርቤ እንዲህ ነው ለምን አንጋባ ምናምን መቼም ከኔ አይወጣም እሱ ባይል እሱ እንዲለኝ ነው የምፈልገው እኔ። እዛ በኋላ ላይ መጨረሻ ምን አደረግኩኝ? ፓስፖርትን አወጣሁት። መሄድ ፈለኩ። እዛ የት ነው የምትሄጂው አለችኝ እህቱ። አይ ዱባይ ሄዳለሁ። ቢያንስ እዚህ ሆኜ ምንም እየተለወጥኩ አይደለም። እስከ መቼ ነው ይሄን አይል ብር እየተከፈለኝ በሰው ቤት እየተንከራተትኩ የምኖረው ምናምን ነገር አልኳት። በቃ ችግር የለውም እንደዛ እንትን የምትይ ከሆነ እሱም አሁን የራሴን ነገር ሊያዝ ቢያንስ በሁለት እግር ልቁም እያለ ሩጫ ላይ ነው። ነገር ግን አንቺ የሆነ በቃ የራስሽ በቃ እንደ ሴትነት የሆነ ነገር እንዲኖረኝ ይፈልጋለሁ የምትይ ከሆነ ችግር የለውም። እኔ እንደ እህትሽም የእሱ እህት ስለሆንኩ ሳይሆን እንደ እህትሽም እንደ ጓደኛሽም እኔ ከጎንሽ ነኝ ለምንም አይነት ነገር ምናምን ነገር አለችኝ። እሺ በቃ አልኳት። ከዛ በኋላ ላይ እንደዚህ ፕሮሰስ ጀምራለች፣ መሄድ ትፈልጋለች ምናምን ብላ እሷ ትነግረዋለች። ከዛ ስትነግረው እኔ በምንም አይነት መንገድ አግዛታለሁ ችግር የለውም ማለት ምንም አይነት ነገር መንገድ እኔ አግዛታለሁ። መሄድ ትፈልጋለች፣ አዎ ያለኝን ነገር ሁሉ እንትን እላታለሁ፣ እኔ አግዛታለሁ መሄድ ከፈለገች። ግን እዚህ ቦታ እንደዚህ አይነት ህይወት ላይ ሆነ
የሆነ ህይወት መጀመር አልፈልግም ምናምን አለኝ። እሺ አልኩትኝ። ከዛ በኋላ አንድ ቀን ቁጭ ብለን አወራን። የሆነ ቦታ ጋብዞኝ ከዛ እዛው ባለንበት ከዛ ከምንሰራ ቦታ ውጪ ሌላ ቦታ ማለት ነው። ከዛ አውርተን ብለን እኔ ሳዲ እኔ አንቺን ሳልፈልግሽ ቀርቼ አይደለም አልወድሽም እወድሻለሁ ብዬ ማናገርሽ የሆነ ተስፋ ከሰጣሽ ከምትፈልጊ ነገር ራስሽ እንትን ትያለሽ፣ ትሰንፊያለሽ። ራስሽን ሆነሽ የሆነ ነገር እንዲኖርሽ የሆነ የምትመኝ ሴት ሆነሽ ደግሞ የምትመኝ ነገር ይኖራል። ግን ዛሬ ግልጽ ላውራሽ ስለፈለግኩኝ እህትም እንዲህ እንዲህ ብላ ስለነገረችን እኔ ባለው ነገር ሁሉ ከጎንሽ ነኝ፣ ችግር የለውም ማለት እርግጠኛ ነህ አልኩትኝ። አዎ አለኝ። በቃ ምንም አይነት ነገር ፕሮሰሱን ጀምሪ፣ መሄድ ከፈለሽ እኔ ችግር የለው ወይ ደግሞ እዚህም እየሰራሁ እንትን እላለሁ ካልሽ እኔ ከጎን በምንም አይነት ከሀገርም ውጪ እዚህም ሆኜ እኔ ከጎንሽ ነኝ አለ። እሺ አልኩትኝ። በቃ ምንም ችግር የለው። ከዛ በጀመርኩት ወር ከ15 ቀን ቪዛ መጣልኝ ወደ ዱባይ ማለት ነው። ከዛ ቪዛ ሲመጣልኝ የዛኔ 7000 በፈረንጆች 2011 ማለት ነው 2011 መጨረሻ 7ኛ ወር ላይ ከዛ 7000 ነው ለደላላ የዛኔ 7000 ብር ነው የምትከፍለው። ሰው ደላላው በጣም መልካም ሰው ነው። ከዛ እንዲ ምናምን ብዬ ነገርኩት። ችግር የለውም እኔ አግዝሻለሁ፣ እህትም ያለውን ነገር ትጨምርልሻለች፣ እሺ ችግር የለውም አለኝ። ከዛ መጣልኝ ቪዛ ወደ ዱባይ መጣ። ወደ ዱባይ ከመምጣቴ በፊት አካውንትሽን አውጪ አለኝ። አካውንትሽ አውጪና ወይ እኔ ጋ ወይ እህቴ ጋ አስቀምጪ። ለምን እኔ ከቤተሰቦቼ ወደ አዲስ አበባ የመጣሁበት ምክንያት ትማራለች። እኔ 10ኛ ክፍል 1ኛ ሴሚስተር ተፈትኜ ነው ወደ አዲስ አበባ የመጣሁት እና ትምህርቷን ጨርሳ የሆነ ነገር ላይ ትደርሳለች ብሎ ነው እነሱ የላኩ። እኔ ግን የሆነ ሰው ሆኜ ወደ ቤተሰቦቼ መመለስ እፈልጋለሁ ብዬ ነበር እያልኩ ነው ያለሁት እንጂ በዛን ሰዓት የሆነ ህይወት ይዤ ልጅ ወልጄ ምናምን ነገር እንደዚህ እሱ ብለኝ እምባልልም። ነገር ግን ያ ነገር ባይሆን ደስ ይለኝ ነበር በሰዓቱ። ከዛ ቪዛው መጣልኝ። ማሪ አንዴ ታርጌቴን ላስሞላ ፕሊስ ጋይስ፣ ታርጌቴን ሙሉልኝ። ኤክስፓየርድ ሳያደርግ እባካችሁ ታርጌቴን ሙሉልኝ። የቀረው የውላችሁ ክብሪትዬ ይሄንን ስሙን አላውቀውም፣ ሪቫን ነገር ፒንኳን ሞልተዋለች። አሁን የቀረው ክሪሰንት ላንተ ይሄ ረመዳን ሙባረክ የሚለው አይዶ ነው፣ አይነበብም። በጣም ከባድ ነው እሱ ማንበቡ። 1-2 ሰው እሱን ይስጠኝ። ሰብስክራይብ ደግሞ አድርጉ። 24 ሰው ብቻ ነው የቀረው 300 ልንሞላ። አቡ ሰብስክራይብ ማድረግ አልቻልኩም። አዜብዬ ሰብስክራይብ ማድረግ አልቻልሽም? አዜብን ኢንቫይት አድርጉልኝ። በጣም መልካም ልጅ ናት። ሁሌ እርዳታ ላይ ትሳተፋለች። ነው አዜብ ሽታይ። ቅድም ራሱ በጭንቅላቱን በጩቤ የተወጋውን ልጅ እርዳታ ራሱ ስሟን ስጠራ ስሟ ነበረ፣ ስም ዝርዝር ስጠራ ምንም ብለው ማውቃቸው እርዳታ ላይ የሚሳተፉ ልጆች። አንዳችሁ ኢንቫይት አድርጉልኝ። ሶፊ ወይ ክብሪት ወይ ፖሚ፣ አንዳችሁ ወይ ሀኒ ካለሽ አላችሁ፣ አንዳችሁ አዜብ ሽታይን ኢንቫይት አድርጉልኝ። ዶሮ ወጥዬ ቴንኪው ዶሮ ወጥዬ። ይመቸው ያልተመቸው ይመቸው። ይሄ ቃልሽ ነው ሁልጊዜ የሚወደው። የተመቸ ይመቸው፣ ያልተመቸ አይመቸው ትላለች። ያልተመቸው ይመቸው ነው የምለው፣ አይመቸው አልልም። የተመቸው ይመቸው፣ ያልተመቸው ይመቸው ነው የምለው። ገባሽ? ምን ላይ ነበር ያውቁ ይመቸው፣ ይሄድ ይመቸው ማለት ነው። ሄዶ ሌላ ቦታ ይመቸው ማለት ነው። ገባሽ? የተመቸው ይመቸው፣ ያልተመቸው ይመቸው። ይመችሽ አንቺ። እሺ ይመቻችን። አቡ ይመቸናል። ይመቸና አቡዬ አቡ ይመቸና ውጭ ስሉ እኮ ነው። እና ምን ላይ ነበር ያቆምኩት? ሀሳብሽ እንዳይሰራ ኮመንታት። አዎ ስልኩን ደፍተሽው አውሪ ከፈለግሽ፣ ደፍተሽው ስክሪኑን ጣራና ግድግዳያሽ እንደዚህ። አይኔ አንቺን እያየሁ ነው የማውራ። ኮሜንት እንኳን እያነበብኩ አይደለም፣ ኦፍ አድርጌያለሁ ከእኔ ማለት ነው። ስጨርስ ጎበዝ፣ ኦፍ አድርጊያለሽ ጎበዝ። እንደዚህ ማለት ነው። እንደዚህ አሁን እኔ ገስት ላይ ነኝ አይደለ? በዚህ ነው አድርጌ ነው የዘጋሁት። አዎ የሚለውን ትነኪና ለማያውቅ ሰው በዛው ይሄንን ነክተው ኮመንቱን ኦፍ ማድረግ ይችላል። ጽድት ይላል። በቃ ኮመንት የሚባል የለም። ግን ስልክ አላሳይም፣ ምን እየረሳሁት ነው። እሺማ
ቪዛ መጥቶልኝ 7,000 ከፍሎ ብዬ ነው ያቆምኩት እና ወደዚህ ወደ ዱባይ ማለት ነው። ግን ከእሱ ጋር የተስማማንበት 2 ዓመት ብቻ ከሁለት ዓመት ጨርሻ ጨምራለሁ እንደዚህ ነው ምናምን ነገር የለም። እኔም እስከዛ የሆነ በሁለት እግር እቆማለሁ። የራሴ የሆነ ነገር ይኖረኛል። ነገር ግን የራስሽ ገንዘብ አንቺ የምትለፊ የምትሰሪ ለራስሽ የሚቀመጥ ነው አካውንት። አንቺ ባትፈልግም እኔ አወጣልሻለሁ አለ። እሺ አልኩትኝ። ከዛ አካውንቱን አወጣልኝ። እህቱ ጋር አስቀምጠኝ፣ አካውንት በራሴ ስም ማለት ነው። እሱ ሄዶ ይሞላልኛል። ከዛ በየወሩ የዛንን ዱባይ 500 ብር ነው የሚከፈለው ኮንትራት ማለት ነው። 500 ብር ነው የሚከፈለው። ያገኘኋት ሴትዮዋ በጣም መልካም ሰው ናት። ኢትዮጵያዊ ሌላ 6 ዓመት የቆየች እዛ ቤት አለች። እሷ አንዳንድ ነገሮችን ትነግረኛለች ያለውን ነገር እና ግን ሰውዬው በጣም ያስፈራ ነበረ። ቤት ውስጥ ማለት ነው። ትልቅ ነው የሆነ ስፖርተኛ የሆነ አላቅም ብቻ እንዲሁ ፊዚካሉን አይተሽ ሀቡ ያው የመጀመሪያም ስለሆነ ፈራ ነበር በዛን ሰዓት ማለት ነው። ከዛ እንዴት ነው ምናምን ብለ በቃ የራስሽን ሰው ነው የምጠይቂ። እንዴት ነው ሰዎቹ ደህና ናቸው? አሪፍ ነው ስራ ምናምን ብዬ እሷን ጠየኳት። ከዛ ስላት አረ ምንም ነገር የለም በጣም መልካም ናቸው። አንቺ ብቻ ስራ ላይ ጎበዝ ሁኚ። እኔ አሁን 6 ዓመቴ ነው። እኔ ሊሄድ ስለሆነ ለዛ ነው አንቺን ያመጡሽ ምናምን ነገር አለችኝ። ከዛ እሺ አልኳት። ስራዬን ቀጠልኩ። ያው ቋንቋ እንደምቼ ያኔ ግማሹን እያጠፋውም እያበላሸው ምን እያልኩም እሷም እንትን እያለች እየነገረችኝ ስራዬን ቀጠልኩኝ። ሴትዮዋ በጣም መልካም ሰው ናት፣ ሲበዛ በጣም መልካም ሰው ናት። ከዛ በኋላ መጨረሻ ላይ የሆነ ግን ታማሚ ልጅ አላት፣ ሱካር በሽታ ያለበት ልጅ አላት። በየሳምንቱ በየወሩ ሐኪም ቤት ትወስዳለች። አንድ ሰው ከእሷ ጋር መሄድ አለበት ግዴታ ነው። ከዛ የሆነ ቀን እነሱ ከመውጣታቸው በፊት ወር ከ15 ቀን በሆነኝ ጊዜ ውስጥ የሆነ እቃ እንደዚህ ወስጄ ከሳሎን ውስጥ ሰውየው ልጁ መርፌ የሚወጋ መርፌ አለ። ያንን ኦንስሊን መርፌ አምጪልኝ ሴትዮዋ ብላኝ ወደ ውስጥ ገብቼ ከመኝታ ክፍሏ መርፌ ፍሪጅ ውስጥ አውጥቼ ወደ ውጭ ስመለስ ወደ መኝታ እንደዚህ እየገባ ነበር ሰውየው። ልክ ሲገባ እንዲናካ አረገኝ። እንዴ አባቱ ነው ደግሞ የሚነካኝ ብዬ ከዛ በኋላ ድንግጥ አልኩኝ። ከዛ ሰው እያወቀ አውቆ እንደነካኝ ገብቶኛል እኔ። ከዛ በኋላ መርፌን ወስጄ ለሴትዮዋ ሰጠዋት እና በቃ የሆነ ነገር ሽግግ አለኝ። ግን ሰውየው መልካም ነው እያለች ነው፣ ቤቱ ጥሩ ነው እያለች ነው። እንዴት እንደዚህ አይነት ነገር አዲስ ስለሆንኩ ነው ብዬ በቃ ተውኩኝ፣ ዝም አልኩትኝ። ከዛ አንቺ ሰውየው እኮ ይነካካል፣ ምን ማለት ነው? ሰው ሲያልፍ እንዴት ሰው ተጠግቶ ሰውን ይነካል ምናምን ብዬ ለእሷ ነግረት የዛን ቀን ዝም አላልኩም። ያው አንድ ቋንቋ ነው የምናወራ። ለእሷ ነግረት ዝም አልኩትኝ። አይ ድንገት ነክቶሽ ይሆናል እንጂ እንደዚህ አይነት ነገር የለም ምናምን ነገር አለችኝ። እሺ አልኩትኝ። ከዛ ወር 15 ቀን ከሆነኝ በኋላ የሁለተኛ ወር 2 ወር ደሞዜን ተቀብዬ የልጄ ቀጠሮ ነው እና ሐኪም ቤት እኔ ልወስዶ ነው፣ እሷ ደግሞ ከኔ ጋር ትሄዳለች። ከዛ ይሄንን ስልክ ያዥ፣ የሆነ ችግር ካለ የቤቱ ስልክ ማለ ደውይ፣ አትፍሬሽ ምናምን አለችኝ ሴትዮዋ። በእንግሊዘኛ ሰማ እንትን እላለሁ መልሼ አቀላጥፌ ባላወራ እንኳን እንትን እላለሁ እና እሷም ነገረችኝ፣ ንገሪያት እንዳትፈራ፣ አዲስ ስለሆነች ትፈራለች ምናምን ነገር አለች። ሳዲዬ ምን ሆነ? 2 ሚኒት የቀረው ክብሪት ሀውዬ ቅርታ፣ አንድ ሰብስክራይብ እና ተቆጣጣሽ። በቃ ታባንኩ። ቴንኪዩ ሳዲ። ወደ ታሪካችን እንመለሳለን። ያቆምሽው ሰውየው ስታልፊ ነክቶሽ አብራሽ ለምትሰራው ሰራተኛ እንዴ እና ከዛ ከ2 ወር በኋላ እዚህ አይነት አመል አለበት እንዴ ምናምን ብለሽ ጠየቅሻት። እሱ ጋር ያቀ ከዛ እንደዛ ልጀምር። አዎ ማሪ ጀምሪ ካቆምሽበት። ሰውየው ከነካሽ በኋላ ስታልፊ ሰውነትሽን ሲነካሽ ደንግጠሽ አብራሽ ለምትሰራው ሰራተኛ ሰውየው እኮ ነካኝ እንደዚህ አይነት አመል አለበት ወይ ምናምን ብለሽ እየጠየቅሻት ከእሷ መልስ ጀምሪ። ከዛ በኋላ አይ እንደዚህ አይነት ነገር የለውም ድንገት ነክቶሽ ይሆናል ምናምን አለችኝ። እሺ ብዬ እኔም ቀለል አድርጌ ግን ራሴን መጠበቅ ጀመርኩ። ለምን ሳየው ሰውየው ሲጀመርም ያስፈራል። እንደዛ አይነት ነገር ከተፈጠረ በኋላ በቃ ራሴን እንትን ማለት ጀመርኩኝ። የ2 ወር ደሞዝ ተቀብዬ ከዛ በኋላ እሱ 7,000 ብር የሰጠኝን መመለስ ፈለግኩ።
ፍቅረኛዬ ማለት ነው። ከዛ ለምን በቃ እኔ ሰፖርት አድርጎኛል። በገንዘብ መንገድ የሚሄድ ነገር አይደለም የኔና የእሱ ነገር ብዬ እሱን ላኩለት። ከዛ በኋላ ደግሞ እየቀራችሁን አካውንቴ ላይ አስገባ ሞልቶ ይኸው ያንቺ ገንዘብ ይሄ ነው ብሎ ፎቶ አንስቶ አካውንቴ ላክልኝ። ከዛ 2 ወር ከእንትን ካልኩ በኋላ ሴትዮዋ ወደ ሐኪም ቤት እሄዳለሁ ልጄ ዛሬ ቀጠሮ አለው እና ግን ከእሷ ጋር ነው የሚሄዱ ልጁ ከእሷ ጋር ብቻ ነው የሚስማማ ስኳር በሽታ ስላለበት ማለት ነው። እሺ ብዬ እኔ ቤት ቀራው። ማንም ሰው አልነበረም። ከዛ የምትወክሽ ልብስ አለ የሆነ የተፈጠረው ነገር ካለ እኔ እንጃ ሰውየውን ትጠራጠሪ ይሆን አላቅም። ብቻ ሴትዮዋ ስልክ ደውይልኝ ግን አትፍሪ ንገሪያት አለቻት እና እሷ እንዲህ እያለችሽ ምናምን ስትለኝ እሺ ብዬ እሷ የሰጣችኝ ስልክ እንደዚህ ጡት ማጃዬ ውስጥ ቁጭ አረኩት። ኖኪያ ነገር ናት እና ከዛ በኋላ ለምን ባለፈው ዕለትም በጣም ስለተጠራጠርኩ እኔ ፈራው። ገብቶሻል አይደለም? ከዛ በኋላ ልብስ እየተኮስኩኝ 10 ሰዓት እሷ የወጣችው ዙሁር ላይ ነው። ከዛ 9 ሰዓት ዱባይ 3 ሰዓት ተኩል አዛን ከወጣ በኋላ ስፖርት ቤት ሄዶ በለበሰው የስፖርት ልብስ ከዛ መጣ ሰውዬው ማለት ነው። ሲመጣ ማማ ምናምን የለችም እንደሌለች እንደጠየቀኝ ይገባኛል። ኖ አልኩት። ከዛ ስለው እሺ በቃ አለኝና መኝታ ክፍል ገብቶ አቡዬ እናቱ እንደወለደች ምንም አይነት ልብስ ሳይለብስ እናቱ እንደወለደች ልብስ የሚተኩስበት ክፍል ቀጥ ብሎ መጣ። ከዛ እንዲህ ቀና ብዬ አየሁትና ምን ፈልጌ ነው አልኩትኝ በአማርኛ። ምንም ምን የማውቀው ነገር ቋንቋ የለም። ልብስ እየተኮስኩ ነው። ካውያውን እንደዚህ ይዤ ምን ፈልጌ ነው አልኩትኝ። ሹ ዋት ምናምን ነገር አለኝ። ከዛ ልብስ ምን ተኩስበት ክፍል ልክ ከዚህ ከጀርባዬ የኛ መኝታ ክፍል መግቢያ ነው። ከዛ ካውያውን እንደዚህ ይዤ ወላሂ ላዝ ወደ እኔ ከመጣ አንተ ውሻ ሊክስክስ ይሄንን ካውያ ነው አናቴ ላይ ቁጭ ማለት ማውራን አላቅም። ምን እንደምናገረው ጭራሽ በቃ ሹ